እሺ አስተማሪ ታሪክ አለኝ። ድምፅሽ ይነፋል ያው ነፋል። የኔ ታሪክ ባጭሩ ሄድፎን ካረግሽ ሄድፎኑን አውልቂውማ። ኧረ የለኝም ኤርፎን። ልጅቷ ስታወራ ስሜቴ ተነክቶ ስላለቀስኩ ነው መሰለኝ። ሁላችንም ነን ያለቀስነው ሁላችን። ቤታ እሺ ቆይ ታሪክ ላይ ነኝ፣ ስንጨርስ እንሄዳለን። እና ሁላችንም ነን ያለቀስነው፣ አንቺ ብቻ አይደለሽም። መቼም ሰው ሆኖ ወንድም ሆነ ሴት ሰው ሆኖ በ4 ዓመት ህፃን ልጅ ሞት የማያለቅስ አለ ብዬ አላስብም። ያው ከባድ ያሳለፈችው ነገር እና ሀቡዬ የኔ ታሪክ የሚጀምረው ያው ባጭሩ ነግራቸዋለሁ። ታሪኬ ከልጅነቴ ልጀምረው። እኔ የ1 ዓመት ህፃን ሆኜ አባቴና አባቱ ተጣልተው ከሀገራቸው ወጡ። አባቴ ከነበረበት ሀገር እኔ 3ኛ ልጁ ነኝ። 2ኛዋ ልጅ እኔ ቶሎ ስለተወለድኩኝ አያቴ ጋር ነበረች፣ የእናቴ ቤተሰቦች ጋር። እኔና የመጀመሪያ ልጁን ይዘው ወጡ ከሀገራቸው፣ ወደ አዳማ ገቡ። ከዛ እኔና ታላቅ እህቴን አንድ ላይ ተዉና ሁለቱም ቀን ስራ ነበር የሚሰሩት ወጥተው ያው ለመኖር ያክል። እና የአባቴ አባት በጣም ክፉ ነበሩ። ምንም አይነት ከዛ የሚጠቀመው ነገር አልነበረም። እዚሁ ድንጋይ እየቀጠቀጡ ነበር እኛን የሚያኖሩት። እንደዛም ሆኖ ፋዘር በጣም ተቆጪና ተናዳጅ ነው። ቤት ውስጥ ከማዘር ጋር ብዙ ጊዜ አይስማሙም። ያ ደግሞ በልጅነት አይምሯችን በጣም ብዙ ይጎዳን ነበረ። እንደዛው የህይወት እየቀጠለ አያቴ ጋር የነበረችዋ ልጅ መጣች፣ እህታችን። እሷ ከመጣች በኋላም እንደዛው እየሰሩ ነበረና ማዘር 4ኛ ልጅ አረገዘች። ያው የቤት ኪራይ ውስጥ ነበር ያለ ነው። እሱን አርግዛ ሲስተር ትልቋ እህቴ የትምህርት መግባት እድሜዋ ሲደርስ እሷን ትምህርት ቤት አስገቧት። የመንግስት ትምህርት ቤት እየተማረች አስተማሪ መታት ነው አሉ። ብቻ ከትምህርት መግባት አልቻለችም፣ መሄድ አትችልም፣ መንቀሳቀስ አትችልም ምናምን። በጣም አመማት። ከዛ እኛን ሁለታችንን ጎረቤት ትተው እሷን ጸበል ይዘዋት ሄዱ። እግዚአብሔር ይመስገን ብቻ 1 ወር አካባቢ ተቀምጠው ዳነች እህቴ። ከዛ ማዘር ያንን ቀን ስራውን መስራት ስለማትችል እርጉዝ ስለሆነች ቦለቄ ለቀማ የሚባል አለና አዳማ ላይ እሱን መስራት ጀመረች። ከዛ ሲስተር ትምህርት አቆመች። እንደዛው እያለን ማዘር ከ9 ወር ሰራች ያንን ቦለቄውን። እሱም ያው ቀን ስራ ይሰራል። ከዛ እንደዛው እያለን እኛም ትምህርት ቤት ገባን። የመንግስት ትምህርት ቤት ድጋሚ ሌላ ትምህርት ቤት አስገቡን። ማዘር መውለጃዋ ሲደርስ ፋዘር እንዳልኩሽ ተቆጪ ስለሆነ በቃ ምጥ ላይ ሆና እንኳን ሊያዝንላት አልቻለም ነበር። ታላቅ እህቴ ናት፣ እንደምንም ተራሩጣ ሐኪም ቤት አልነበረም የወለደችው። ክትትል ስላልነበራት ቤት ነው የወለደችው። ሰው ጠራችላት፣ እንደዛ ወለደች። ክትባት ስላልነበረው ነው መሰለኝ ወንድሜም ታማሚ ሆነ እንደተወለደ እና ቶሎ አልሄደም። ብቻ 3 ዓመት እንደዛ ሆኖት ነው የሄደው በእግሩ። እንደዛም ሆኖ እኛ ጋር ትታው ነበረ። እኛ ከትምህርት ቤት ስንገባ እኛ ጋር ትታው ነበረ ቦሎቄውን ስራ የምትሄደው። እኛ ስንጫወት ምናምን ሽንት ቤት ሊገባ ሁላ ደርሶ ጎረቤት ነበር የያዘችው። እንደዛ የሆነ ያው ፋዘር ድንጋይ የቀጠቀጠን ቢሆን መሬት ገዛ እዛው አዳማ። እንዳልኩሽ ነው ከክፍለ ሀገር ምንም የሚጠቀመው ነገር የለም። በጣም ሀብታም የሚባል ሰው ነው የአባቴ አባት። አያቴ በጣም ሀብታም የሚባል ከሀገሩ የሚታወቅ ሀብታም። የሱ ስም ጠርቶ ማንም ያውቀዋል። ባላ እንደመሆኑ ግን ለራሱ ልጅ አልሆነም እና መሬት ገዛና ቤት መስራት አልቻለም። ፋዘር ቤት ሳይሰራ በጣም ብዙ ተቀመጠ፣ መሬቱ በባዶ። ከዛ እንደዛው የሆነ ስራ እየሰራ ከህንፃ ላይ ወደቀ። ፋዘር ከህንፃ ላይ ወድቆ እግሩ ሚስማር ወጋው እና የኔ የሲኦል ህይወት ከዚህ ጀመረ። የሱ ታላቅ ወንድም መጣና ትንሿ ልጅን ስጠኝ፣ እንደራሴ ልጅ አድርጌ ተንከባክቤ አሳድጋታለሁ፣ የኔ ልጆች እኔ ጋር ስለሌሉ ከሚስቴ ጋር አንድ ላይ ይኖራሉ ምናምን ብሎ ፋዘር እሺ አልል ሲል እህቶቹ ምናምን አስገደዱት። ታሞ ስላለ ምን ይበላሉ እነኚህ ልጆች ልገላቸው ነው እንዴ ምናምን አሉት። ከዛ እሺ አለ። አጎቴ ወሰደኝ። ፋዘር የሚያደርገው ስላልነበረ ከገዛው መሬት ላይ ግማሹን ቀንሶ ሸጠ። ያው ለልጆቹ የሚበሉት ምናምን ስላልነበረ ቤት ሳይሰራ እንደዛው ቆየ። እኔ እንግዲህ አጎቴ ከወሰደኝ በኋላ አጎቴ እዛ አይቀመጥም፣ የመንግስት ሰራተኛ ስለነበረ በሳምንት አንዴ ምናምን ነው የሚመጣው። እኔ ከአጎቴ ሚስት ጋር ነው የምኖረው። ተንከባክቦ ማሳደግ አይደለም ከብት ታስጠብቀኛለች፣ ገጠር ስለነበረ
ትምህርት ቤት መሄድ ምናምን የሚባል የለም። ምግብ በቀን አንዴ ትሰጠኛለች። ከፈለገች አስራ በከብት ማሰሪያ ትገርፈኛለች። እንደዛ እያልኩ እያለቀስኩ ቤተሰቤን በስልክ ማግኘት አልችልም። በ3 ወር በ4 ወር አንዳንዴ እሱ ይደውልና ፋዘርን ያገናኘኛል። አንቺ እዚህ ተመችቶሽ እኮ ነው የምትኖሪው፣ ምንድን ነው እንዲህ የሚያደርግሽ? እነሱ እዛ የሚበሉት የሚጠጡት አጥተው ነው የሚኖሩት። እህቶችሽ ምን እንደሚመስሉ ብታይ አመድ ነው የሚመስሉት ይለኝ ማለት ነው። የፋዘር ወንድም ነው። ከዛ እዛው አካባቢ አያቴ ያለች የእናቴ እናት ገበያ ሲመጡ፣ ያው እኔ ከተማ ውስጥ ነው ያለሁት፣ እነሱ ገጠር ናቸው አያቶቼ ያሉት። ገበያ ሲመጡ በመሀል እየመጣች ሰላም ትለኛለች አያቴ ማለት ነው። እያት ትላታለች እናቴ። በዛ ምክንያት ትመጣለች። ወሬ ስሰማ እኔ አላውቅም ሀገሬን። እኔ በ1 ዓመት ህፃን ሆኜ ነው አዳማ ያደግኩት እና በዛ ምክንያት ነው እዛ የሄድኩት። ወሬ ሰማለሁ። እዚህ ናት አያትሽ የሚባል ወሬ ስለምሰማ ገበያ ነበረና ትምህርት ቤት ሄዳለሁ ብዬ ወጥቼ ከገበያ ወደ ገጠር የሚሄድ ሰው ዝም ብዬ ተከትዬ መሄድ ጀመርኩኝ። የቱ ጋር የነሱ ቤት እንደሆነ ምን እንደሆነ የማውቀው ነገር የለም። ከዛ የሆነች አሮጊት ወዴት ነው የምትሄጂው? የማን ልጅ ነሽ አንቺ አለችኝ። ከዛ ጠጋልኩና እንደዚህ የሚባል ሰው ታውቂያለሽ እንዴ አልኳት። እንዴ አዎ አውቃታለሁ፣ ጎረቤቴ ናት። ወይ እዛው ውሰጂኝ አያቴ ናት አልኳት። የማን ልጅ ነሽ አንቺ ስትለኝ እናቴ ስም ነገርኳት። እና ከአዳማ መተሽ ነው ስትለኝ አይ አይደለም እንደዚህ ነበረ ስላት ቀጥታ ወስዳ አያቴ ጋር ወሰደችኝ። ለማዘር ተደወለላት። ማዘር መታ ወደ ቤት ወሰደችኝ። ቤት ሲሄድ ቤቱ ተሰርቷል፣ የኛ ቤት ተሰርቷል። ይሁን በሞላ ጎደል እንደምንም ሰርተው ገብተዋል። እዛ ነው ያሉት። ሳይ እኔና እህቶቼ አንድ ላይ ስንታይ ምንም ቢሆን ቤተሰብ ጋር ያለ ልጅ እና ሰው ጋር ያለ ልጅ አንድ አይሆንም። እነሱ በጣም አምሮባቸዋል። እኔ እንግዲህ ብርዱ ምኑ ከሰል አድርጎኛል። ከዛ እዛው እየኖርኩ ያለው አሁንም ፋዘር ኩላሊት ይሁን ምን ባላቅም በቃ ሰውነቱ ሙሉ የሚያሳብጥ ህመም ያዘው። ሰውነቱ ሙሉ ያብጣል። በቃ ምንም የማያብጥ ቦታ የለውም። ጨርስ እሺ ውዶቼ፣ ይሄን ታሪክ ስንጨርስ ውዶቼ፣ ታሪክ ስንጨርስ እንሄዳለን። እሺ ውዴ፣ ይቅርታ ስላቋረጥኩሽ። ኧረ ችግር የለውም። ከዛ በዛ ህመም ምክንያት ድጋሚ የእናቴ እህት ወሰደችኝ። እኔ ጋር ትማር፣ እኔ አስተማሪ ነኝ፣ በትምህርቷ ጎበዝ ስለሆነች በስርዓት ትማራለች ብላ ወሰደችኝ። እሺ ብዬ ሄድኩኝ እሷ ጋር። እሷ ደግሞ በጣም መልካም ልጅ ነበር፣ መልካም ሰው ነበረች። ያው ትንከባከበኛለች። ይሰማል? አዎ ይሰማል። እያዳመጥኩሽ ይደግማል። ከዛ እሷ አሜን ማናት? አሜን አሜንን አስገቢያት፣ አሜንን አስገቢያት የምትሉኝ ማናት? አሜን እሺ። እንደዛ እየኖርን እያለን አክስቴ ወስዳኝ እሷ ጋር እየተማርኩ እያለሁ በቃ አንዳንዴ ያለ ልጅነትም የእሷ ልጅም በጣም ማስቸጋሪ ልጅ ነበራት። ከሱ ጋር እንስማማ ምናምን ስንል 2 ዓመት እሷ ጋር ተቀምጬ ተመለስኩኝ ወደ ቤተሰቦቼ። ከዛ ወደ ቤተሰብ ተመለስኩኝና እዚሁ ትምህርት ቤት ገባው። ማዘር ሌላ ልጅ ወልዳለች፣ ወንድ ልጅ። ከዛ ያው ፋዘር ተቆጪ ነው። በዛ ላይ በዛኛው በአባቱ ብስጭት ምክንያት ይጠጣል። ሲጠጣ ማዘርን በጣም በቃ ምን ልበልሽ ፍቅር የለም ቤት ውስጥ ማለት ነው። ልጅ ሆነሽ ደግሞ ቤት ውስጥ ፍቅር ከሌለ አይሞሮች ላይ በጣም ብዙ ጫና ይኖራል። እነሱ ሲጣሉ ሳይ ምን አለበት ዝም ብዬ የማላቅበት ሀገር ሄጄ ብጠፋ የነሱን አይን ባላይ ምናምን እላለሁ። ከዛ 6ኛ ክፍል የተማርኩ በ14 ዓመቴ አገባውኝ። አግብቼ ሽማግሌ ምናምን ተላከ። በግድ ፋዘር እሺ አለ። ከዛ 3 ዓመት ተቀመጥኩኝ። መድኃኒት ስለምጠቀም በልጅነቴ መርፌ ምናምን ስለምጠቀም በጣም ወፈርኩኝ ከመጠን በላይ። በቃ ስልሽ የአስራ ምናምን የወሊድ መከላከያ ገና በልጅነትሽ ለምን ብዬ ነው? አዎ የወሊድ መከላከያ ነበር የምጠቀመው። ከዛ ማዘር ይሄን የወሊድ መከላከያ አቁሚ፣ ያለ እድሜሽ እኮ በጣም ትልቅ ሰው መስለሻል፣ ምን ሆነሽ ነው ብላ እሺ በቃ አቆማለሁ ብዬ አቆምኩኝ። ልክ እንዳቆምኩኝ ልጅ ቀረ። ከዛ አስወርጅ የወሊድ መከላከያ ነው የምጠቀመው።
ከዛ እሱን እንዳቆምኩኝ አረገዝኩኝ። አስወርጇ አለኝ ማለት ነው ባሌ። ከዛ አረ አላስወርደውም ማጽያት ነው እኔ እፈራለሁ አልኩት። ከዛ የሆነ ሆቴል ላይ ጽዳት ስራ ግቢ ያለኝ ገባሁኝ። መጀመሪያ ከሱ ጋር ሰራ ነበረ። ጂፕሰም ነው የሚሰራው። ለሱ ረዳት ሆኜ ሰራ ነበረ። በእርግዝናው ምክንያት አቁሜ ሆቴል ጽዳት ገባሁኝ። እንደዛው እየሰራሁ ልጄን ወለድኩት። ወልጄ 1 አመት ከ7 ወሩ ምናምን ሲሆን ተለያየን ከባለቤቴ ጋር ትቶኝ ሄደ። ከዛ ልጄን ማዘርጋ መለስኩት። ምንም አማራጭ የለኝም። ይሰማል ማሪ? ለምንድን ነው 10 ይሰማል አይደል የምትይኝ? እኔ ካልተሰማ አይሰማም ልሽ አይደል ራሴ? እሺ እናቴ እሺ። ካልተሰማ እኮ እኔ አይሰማም ልሻለሁ። ዝም ብለን አንጠብቀን። እየሰማንሽ ነው። ከዛ ልጄን ማዘርጋ መልሼ ወደ ማላውቀው ሀገር ደላላ ቤተሰብ ወሰደኝ። ስራ ግቢ ያሉኝ በደላላ ሌላ ሀገር ሄድኩኝ። አላውቀውም። እዛ 4 ወር ሰራውኝ። ምንም ትርፍ አልነበረኝም። በ2000 ብር ደሞዝ ነበር የተቀጠርኩት። ልጄ ደግሞ አለምዬ ይቅርታ፣ አስተማሪ ታሪክ ባለ ታሪክ እያለ አቋርጬ መሄድ አልችልም ውዶቼ። እሄዳለሁ። አንዴ አለም ታሪኳን ትጨርስና ሄደን የቤታን ውሻ ሀፒ በርዝዴይ እንላታለን። እሺ ውዶቼ፣ ባለ ታሪክንም አክብሩ እንጂ ትጨርስና ከዛ እንሄዳለን። ወይ በሰከንድ አካውንት ሄጄ ሀፒ በርዝዴይ እላታለሁ። እሺ እሺ እናቴ ይቅርታ፣ ከዚህ በኋላ አላቋርጥሽም። ችግር የለውም። ኧረ ከዛ ደሞዜ 2000 ብር በ2000 ብር ደሞዝ ነበር የተቀጠርኩትና ምንም አይነት ትርፍ የለኝም። ከዛ ትራንስፖርት አውጥቼ በየሳምንቱ ልጄ ስለሚናፍቀኝ ካለኝ ላይ ያወጣው መጥቼ ልጁን ስለማየው በቃ ምንም አይነት ትርፍ አልነበረኝም። ከዛ 4 ወር ሰርቼ ስራ ለቀፍኩኝና ወደ ሌላ ደላላ ቤት ሄድኩኝ። ከዛ ደላላ ቤት ሲሄድ በቃ እሳት ላይ አትስሪ፣ እሳት ይጎዳሻል፣ በዚህ እድሜሽ ትጎጃለሽ ምናምን ብሎ መስተንግዶ ጀምሪ አለኝ። ከዛ በመስተንግዶ ወደ ሌላ ሀገር ላከኝ። አሁንም ድጋሚ ቢያንስ መስተንግዶ ቲፕ ምናምን ስላለው የትራንስፖርቱን ቲፑ ይችልልኛል፣ ለልጄ ለአንዳንድ ነገር ይሆንልኛል ብዬ አሰብኩኝ። እሺ ብዬ እየሰራው 2 አመት መስተንግዶ ሰራሁኝ። ከዛ ማይደስ የለምና ይሄ ቤት ፈረሳ የሚባለው ታሪክ መጣ። ድምፅሽ ቀንሷል፣ ታፍኗል። አለም እሺ እሺ። አሁን ለምን ኤርፎንሽን አታውጪውም? የለም ኤርፎን የለኝም። አሁን ያለ ኤርፎን ነው እያወራሁ ያለሁት። እሺ ማይክሽን ይኸውልሽ፣ ስልክሽን እዚህ ጋር አታፍኙ። እሺ እዚህ ጋር ሲታፈን ነው እንደዚህ ድምፅሽ ፍን የሚለው። ስታውሪ እንደዚህ መጣት ድምፅሽ ወደኛ እንዲመጣሽ እንደዚህ አድርገሽ ስልክሽን እንደማይክ ተጠቀሚበት። እንደዚህ እሺ እሺ እሺ። እና አሜን ማናት ጋይስ? አሜንን አስገቢያት በጌታ የምትሉኝ ማናት? አሜን እኔ ነኝ ብለሽ ጻፊና ሞዴሬተሮች ያስገቡሻል፣ የገንዘብ እርዳታ ካልሆነ። እሺ ውዴ ቀጥይና። ከዛ ማይደርስ የለምና ቤት ፈረሳ የሚባለው ታሪክ መጣ። የቤተሰቦቼ ቤት ፈረሰ። ፋዘርም ታመመ። በቃ ጭራሽ መጠጣት ነው። ከዛ መጥቶ ከማዘር ጋር መጣላት ነው። ጎረቤት ላይ ዝም ብሎ ቆርቆሮ ተመቶላቸው ለጊዜው ቤት የሚከራይ ቤት እስኪያገኙ ተብሎ እዛ መኖር ጀመሩ። ፋዘር ባህሪው ተቀየረ። ማዘር ራሷን ለማጥፋት ምናምን መሞከር ጀመረች። በዛ አጋጣሚ እኔ በፊትም ፓስፖርት አውጥቼ ነበር፣ ግን ውጭ ሀገር የመሄድ ሀሳብ አልነበረኝም። ከዛ በቃ ለምን አልሄድም ብዬ ፓስፖርቴን ለደላላ ሰጠውኝ። እንዲሁም ማውቀው ሰው እንደ ብድር አድርገህ ስጠኝና ሄጄ እከፍላለሁ ብዬ ብር ተበደርኩኝ። በዚህ መሀል አያቴ ሞተ። የአባቴ አባት ያኔ የነበረው እኛ አናውቀውም፣ በአካል አናውቀውም እሱን። አያቴ ሞተ ሰዓት ድጋሚ ፋዘር ታሞ ነበር። መሄድ አይችልም፣ ግን በቃ የአባቴ ለቅሶ ነው ልቅበረው ብሎ ሄደ። በዛ አጋጣሚ አወቅ ነው ቤተሰቦቹን አወቅን፣ ተዋወቅን። ከዛ በኋላ እኔ ወደ አረብ ሀገር መጣሁኝ። አሁን ላይ ገና 3 ወሬ ነው እዚህ ከመጣሁኝ። እና ሀቡዬ አስተማሪ ታሪክ ይሆናል ብዬ እኔ ያሰብኩት ነገር አንደኛ እያላቸው ለልጃቸው የማይሆኑ ሰዎች ለማን ሊሆኑ ነው ብዬ እሱ ነገር እንዲገባቸው ነው። ሁለተኛ ደግሞ የሰው ልጅ እንደ ልጅ አድርጌ ተንከባክቤ አኖራለሁ ብለው የሚወስዱ ሰዎች በቃ ቀና ልብ ከሌላቸው ባይወስዱ የሚለውን
አስተማሪ ይሆናል ብዬ ነበር ያሰብኩት። አሁን አጎትሽ ነው አይደለ? አባትሽ ወድቆ ሲሰበር እኔ ያሳድጋታለሁ ብሎ የወሰደሽ እና በአጎትሽ ሚስት የተበደልሽው? አዎ አጎቴ ነው። እሺ፣ ስለዚህ ከአጎትሽ ሰው እንዲማር የምትፈልጊው የሰውን ልጅ በአደራ ወስዳችሁ በታማኝነት በፍቅር የማታሳድጉ ከሆነ የሰውን ልጅ አሳድጋለሁ ብላችሁ አትውሰዱ የሚለው ያስተምራል። እሺ፣ እያላቸው ለልጃቸው ካልሆኑ ያልሽው ማንን ነው? የአባቴን አባት ካለው ነገር ሁላ ነው አፈናቅሎ አውጥቶት ለዚህ አሁን እስከ መታመም ድረስ አባቴን ያደረሰው እና ያንን ነው። ያሳዝናል በጣም። እሺ እና ውዬ ፈጣሪ በሰላም ይገላግልሽ። በጣም ወድሻለሁ፣ አድናቂሽ ነኝ። አመሰግናለሁ እድሉን ስለሰጠሽኝ። እሺ እናት።